ማለት ነው። ለዛ ብለን ስላሰብን እኔና ሰው ተነጋግረን የወሰንነውን ነገር ነው እና አሁን ላይ ምንም አዲስ ነገር የሚፈጠር ነገር የለም ብዬ ነው ማስበው አይደል? እንደ ኤርሚ ይሄ እኛ ፍላጎታችን ነው። በቃ አዲስንም ሰው አንፈልግም፣ በራሳችን ነው በቃ የትኛውን ነገር መንቀሳቀስ የምንፈልገው አይደለም። እሷ እኔ ራሱ ወንድ ጓደኛ አሁን ላይ ብዙም የለኝም እና ከማን ስገናኝ ታውቃለህ? ከማንም ተገናኝቼ አላውቅም እና ይፋዬ ለዚህ ሀሳባችሁ ከልብ እናመሰግናለን። ከዛ ውጪ ይቅርታ ስለጠየቃት ሰላም ስለወረደ ይቅርታ ስለተጠያየቃችሁ ከልብ እናመሰግናለን ሁለታችንም። ሌላ ምናልባት የምትጨምረው ነገር ካለ? አይ ምንም፣ ምክንያቱም አንደኛ ታርጌት አድርጌ የመጣሁት ያው ሄርሜላን ይቅርታ ለመጠየቅ ነው። እሷም እንደውም አትቀበለኝም ብዬ ትንሽ ፈርቼ ነበር። ምክንያቱም ባለፈውትም ይቅርታ ጠይቄያት ይቅርታ አድርጋልኝ ያሁሉ ነገር ደግሞ አድርጌ ዛሬ እኔ በጣም ነው የደበረኝ ለራሴ ማለት ነው። እና እሷ ደግሞ ያው ይቅርታ አታደርግልኝ ብዬ ነበር ያሰብኩት። ያው እሷም ይቅርታ አድርጋልኝ ያለች፣ በጣም አመሰግናለሁ። ዋና ዓላማዬ ለዚህ ነበር የመጣሁት። ግን ሩታ ደግሞ የመጣቷ ምክንያት ከኤርሚ ጋር ያው ኖርማል ጀስት ጓደኛ ለመሆን ለመቀራረብ ነበር እና ያው እናንተ ደግሞ አይሆንም ወይም ደግሞ አንፈልግም ካላችሁ ያው በግዴታ የሚሆን ነገር የለም፣ አስገድደን የሚሆን ነገር የለም። ግን እሷ ፍላጎቷ እንደዛ ነበር፣ የኔም ፍላጎት ደግሞ እንደዛ ነበር። ጀስት ለመቀራረብ ኖርማል ነገር በቃ ለእህት እንደ ጓደኛ ለመሆን ነበር። ያው እናንተንም አልፈልግም ካላችሁ ወይም ደግሞ ሄድ አልፈልግም ካልሽ ችግር የለውም። በግድኛ ይሁን የምንለው ነገር የለም። ዋናው እሱ ነው። ይህንን ካወቃችሁም ጥሩ ነው። ምናልባት ሩታ የምትጨምሪው ነገር አለሽ በዚህ ዙሪያ? እኔ ምንም የምጨምረው ነገር የለም። ማለት ያው ይህ ሀሳብ ብዙ ጊዜ እህትም እንደ ጓደኛ ምናምን እያለች ታወራኛለች። ላይ ካስታወስክ ይህንን ነገር እንደ እህትም እንደ ጓደኛ ብትቀበዩ ከኔጌቲቭ ነገር ሳይሆን ከፖዘቲቭሊ ብታስቢ ምናምን ስለምትለኝ ይሄንን ነገር እኔም አክሰፕት አድርጌው ማለት የእሷን ፍላጎት ነው ብዬ ስላሰብኩኝ ነበር እንደዛ አይነት ጥያቄ ያቀረብኩላት። ግን አይሆንም ካለች ኢትስ ኦኬ፣ ኖርማል ነው እንትን የሚለው ነገር አይኖርም። ያው እኛ ጋር ያለው ፍላጎት ነው ይሄ እና እናንተ ጋር ይሄን ፍላጎት አስባችኋል። ግን ደግሞ እኛ ጋር ያለው ምላሽ ይሄ ነው። ከዛ ውጭ ምናልባት የምጨምሩት ነገር ከሌላችሁ ጨርሰናል ብዬ አስባለሁ። ከእናንተ ጋር ያለንን ነገር አይደለ? የምጨምረው ነገር አለ? የለም። እና እናመሰግናለን። ይህንም ደግሞ በተለይ በጣም አመሰግናለሁ። በጣም ከልብ እናመሰግናለን። በድጋሚ ይቅርታችንን ስለተቀበላችሁ እኛ እንኳን ከዚህ በፊት ተነጋግረን ፈተነዋል ብዬ አስባለሁኝ። ያው እንግዲህ ዛሬ ሰላም ነን። ባለፈውም ሰላም ሆነ ነበር። የሆነ ነገር ላይክ ኤፋን ይዤው ስመጣ ሌላ ነገር ያሰብከው፣ ግን ደግሞ ምንም አላሰብንም። አሁንም እንግዲህ ሰላም እንደሆንን በደንብ ለማረጋገጥ እንወዳለን። እኔም እሱም ምንም አይነት ነገር እንዳላሰብንና በቃ በሰላም ነገር